ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ 10 ጂኦግራፊ ዩኒት 5 ውስጥ ከሚካተቱ ሌሰኖች መካከል የመጀመሪያ ሌሰን የሆነውን 5.1 ኦቨርቪው ኦፍ ኢምፕሎይመንት ኦፍ ስትራክቸር ኢን ዘ ወርልድ የሚለውን እንመለከታለን። በተለይም በዚህ ሌሰን ወይም በዚህ ቶፒክ ውስጥ ስፔሻሊ ኢምፕሎይመንት ስትራክቸር እንዲሁም የዓለማችን የኢኮኖሚክ ታይፕ ምንድናቸው ብለን ግልጽ በሆነ መንገድ ለማየት እንሞክራለን ማለት ነው። መጀመሪያ ግን ኢምፕሎይመንት ምንድነው የሚለውን ነገር እንመልከት። ኢምፕሎይመንት ማለት ትክክለኛ አማርኛው ስፔሻሊ ስራ የሚሰራ ሰው እንደማለት ነው። ኢምፕሎይመንትን ግን በሁለት እንከፍሏለን። እሱንም በእድሜ አሊያም በኤጅ ማለት ነው። በተለይም እድሜያቸው ከ15 እስከ 64 ዓመት ያሉ ሰዎች ኢምፕሎይመንት ናቸው ወይም ስራ መስራት ይችላሉ፣ ስራ እየሰሩ ነው ተብለው ፕሬዲክት የሚደረጉ አሊያም የሚገመቱ የኤጅ አሊያም የእድሜ ቁጥር ከ15 እስከ 64 ዓመት ያሉ ሰዎች ስፔሻሊ ስራ መስራት ይችላሉ ተብሎ ይታመናል። በተቃራኒው ደግሞ እድሜያቸው ከ0 እስከ 15 እንዲሁም ከ65 ዓመት በላይ የሆኑ ደግሞ ስራ የማይሰሩ ሰዎች ናቸው ተብሎ ይገመታል ማለት ነው። ይህን ነገር በአእምሯችሁ ያዙ። ወደ ዋናው ቶፒክ አለም ወደ ዋናው ኮንሴፕት ስንገባ ሜን ታይፕስ ኦፍ ኢኮኖሚክ አክቲቪቲ፣ በተለይም ኢኮኖሚ አክቲቪቲን በተለያዩ አራት ብራንቾች አለም አራት ሴክተሮች እንከፍለዋለን። እነሱም ፕራይመሪ ሴክተር፣ ሰከንደሪ ሴክተር፣ ቴሪሸሪ ሴክተር እንዲሁም ኳተርነሪ ሴክተር እያልን የምንከፍላቸው ይሆናል ማለት ነው። እነዚህ አራት ነገሮች የኢኮኖሚክ ታይፖች አለም አይነቶች እንደሆኑ ልብ ማለት አለባችሁ። የመጀመሪያው ፕራይመሪ ሴክተር ምንድን ነው ወይም ፕራይመሪ ሴክተር የኢኮኖሚክ አይነት ምንድን ነው ብለን ለማየት እንሞክር። ፕራይመሪ ሴክተር የሚባለው ኢንቮልቭስ ኤክስትራክቲንግ ራው ማቴሪያል፣ ሬቪንግ አኒማል ኤንድ ግሮዊንግ ክሮፕስ። በተለይም ፕራይመሪ ሴክተር የሚባለው የኢኮኖሚ አክቲቪቲ አብዛኛው ጊዜ በአፍሪካ ውስጥ አለም ያላደጉ ወይም እያደጉ ባሉ ሀገራት ውስጥ የሚስተዋል የኢኮኖሚ አክቲቪቲ እንደሆነ ትመለከታላችሁ። በተለይም ይህ የኢኮኖሚ አክቲቪቲ ሞር ፎከስ የሚያደርገው ስፔሻሊ ግብርና ላይ የተለያዩ ማዕድናትን በማውጣት የተለያዩ አኒማሎችን አሊያም እንስሳቶችን የምታረቡ ከሆነ እንዲሁም ፊሽ አሊያም የተለያዩ አሳዎችን የምታረቡ ወይም የምታጠምዱ ከሆነ ይሄ የኢኮኖሚክ አክቲቪቲ አሊያም ይሄ የኢኮኖሚክ ሴክተር ፕራይመሪ ሴክተር እየተባለ ይጠራል ማለት ነው። ስለዚህ ፕራይመሪ ሴክተር የምንለው ምንድነው? ኤክስትራክቲንግ ራው ማቴሪያል። ኤክስትራክቲንግ ራው ማቴሪያል ማለት ስፔሻሊ ከመሬት ውስጥ የተለያዩ ማዕድናትን የምታወጡ ከሆነ ቆፍራችሁ ማለት ነው። እርሻ የምታርሱ ከሆነ ሰብል የምትዘሩ ከሆነ የተለያዩ እንስሳቶችን የምታራቡ ከሆነ እንዲሁም ፊሽ ወይም አሳዎችን የምታረቡ ከሆነ ይሄ የኢኮኖሚ አክቲቪቲ በዋናነት ፕራይመሪ ሴክተር እየተባለ ይጠራል ማለት ነው። አላችሁ ከኔ ጋር ናችሁ? የማወራው ነገር ግልጽ ነው? በጣም አሪፍ። እንቀጥል። ፕራይመሪ ሴክተር ይሄ ከሆነ ሁለተኛው ደግሞ ሰከንደሪ ሴክተር ኢኮኖሚ አክቲቪቲ እየተባለ ይጠራል። ሰከንደሪ ሴክተር ምን አይነት የኢኮኖሚ አክቲቪቲ ነው ብለን በምንመለከትበት ጊዜ involves changing raw material into new product, finished product, hence it is called manufacture. ሰከንደሪ ሴክተር ደግሞ ከፕራይመሪ ሴክተር ምን ይለየዋል ብለን በምንመለከትበት ጊዜ ሰከንደሪ ሴክተር ላይ ስፔሻሊ ኢንዱስትሪ አሊያም ማኒፋክቸር የተስፋፋበት የኢኮኖሚ አይነት ነው። ስፔሻሊ ይሄ ሴክተር አሊያም ሴከንደሪ ሴክተር የሚባለው ሊትራሊ በሚባል ደረጃ የሆነ ፕሮዳክትን ወደ ፊኒሽድ ፕሮዳክት አሊያም ወደ አለቀለት ፕሮዳክት የሚቀይር የኢኮኖሚክ ሴክተር አሊያም የኢኮኖሚክ ታይፕ ሰከንደሪ ሴክተር እየተባለ ይጠራል ማለት ነው። ስለዚህ ሰከንደሪ ሴክተር የምንለው ነገር ሞር ፎከስ የሚያደርገው ፊኒሽ ጉድ ላይ ያተኮረ ነው። ይሄ ማለት ከፕራይመሪ ሴክተር የሚመጡ የተለያዩ ጉዶችን ስፔሻሊ ሙሉ ለሙሉ በሰከንደሪ ሴክተር ወደ ማሽን ወደ ኢንዱስትሪ ገብቶ እንደሚያልቅ አሊያም ፊኒሽ ጉድ እንደሚሆን ትመለከታላችሁ። ይሄ ማለት ምን ማለታችን ነው ብለን ለመመልከት እንሞክር። ለምሳሌ በፕራይመሪ ጉድ ላይ እናንተ እንስሳ ታረባላችሁ እንበል። እንስሳ በምታረቡበት ጊዜ የተለያዩ በሬዎች ሊኖራችሁ ይችላል። ከነዛ እንስሳ ስፔሻል የተለያዩ የቆዳ ምርቶችን ታገኛላችሁ አሊያም ቆዳውን ታገኛላችሁ። ይህን ቆዳ ዝም ብላችሁ የምትይዙ ከሆነ ይሄ ፕራይመሪ ሴክተር ነው። ነገር ግን ቆዳውን ተቀብሏችሁ ወደ ኢንዱስትሪ አሊያም ወደ ድርጅት አስገብቶ ያን ቆዳ በስርዓት ቫልዩ አድ አድርጎበት ሲጨርስ ወይም ሙሉ ለሙሉ ፊኒሽድ ፕሮዳክት ሲያደርገው ያን ቆዳ ተጠቅሞ ወደ ቦርሳ፣ ወደ ሌዘር ጃኬት፣ ወደ ጫማ የሚቀይረው ከሆነ ይሄ የኢንዱስትሪ አይነት ወይም ይሄ የኢኮኖሚ አክቲቪቲ አይነት ስፔሻሊ ሰከንደሪ ሴክተር እየተባለ ይጠራል። ስለዚህ ሰከንደሪ ሴክተር ማለት በአጭሩ ራው ማቴሪያሎችን ወደ ፊኒሽድ ፕሮዳክት አሊያም ጥሬ እቃዎችን ወደ ፊኒሽድ ፕሮዳክት ወደ አለቀላቸው ፕሮዳክት የሚቀይርልን የኢኮኖሚክ ታይፕ ስፔሻሊ ሰከንደሪ ሴክተር ይባላል ማለት ነው። አንድ ሀገር ሰከንደሪ ሴክተር የኢኮኖሚ አክቲቪቲ ትጠቀማለች ማለት ስፔሻሊ ያቺ ሀገር ሞር ኢንዱስትሪያላይዝድ ናት ወይም ኢንዱስትሪ የበዛባት ሀገር ናት እንደማለት ነው ማለት ነው።
አንድ ሀገር ደግሞ ፕራይመሪ ሴክተር የኢኮኖሚ አክቲቪቲን ትከተላለች ከተባለ ያቺ ሀገር ሞር ግብርናን የተለያዩ የሆኑ እንስሳቶችን ታረባለች፣ እንዲሁም ሞር የተለያዩ የሆኑ ማዕድናትን ታወጣለች እንደማለት ነው ማለት ነው። አይ ቲንክ አሁን የተግባባን ይመስለኛል። ሶስተኛው ደግሞ የኢኮኖሚክ ሴክተር ቴሪቶሪ ሴክተር ይባላል። ቴሪቶሪ ሴክተር ምንድን ነው ብለን በምንመለከትበት ጊዜ ኢንቮልቭስ አክቲቪቲ ፒፕል ኢን ዘ ሰርቪስ ሴክተር ሰች አስ ኤዱኬሽን፣ ሄልዝ፣ ቱሪዝም ኤንድ ባንኪንግ። ቴሪቶሪ ሴክተር የሚባለው ደግሞ የኢኮኖሚክ ታይፕ ስፔሻሊ ሞር ፎከስ የሚያደርገው ሰርቪስ ሴክተር ላይ ነው። ቅድም እንዳየነው ለምሳሌ ፕራይመሪ ሴክተር ሞር ሮ ማቴሪያሎችን ላይ ነው አሊያም ፕሮዳክቶች ላይ ፎከስ ያደረገ ነው። ሰከንዳሪ ሴክተርን በምንመለከትበት ጊዜ እነዛን ሮ ማቴሪያሎች ሙሉ ለሙሉ ወደ ፊኒሽድ ጉድ የሚቀይርልን ነው። እሱም ሞር ፕሮዳክት ላይ ያተኮረ ነው። ቴሪሸሪ ሴክተርን ግን በምንመለከትበት ጊዜ ስፔሻሊ ፎከስ የሚያደርገው ሰርቪስ ላይ አሊያም አገልግሎት ላይ እንደሆነ ትመለከታላችሁ። እነዚህ ነገሮች ምንድናቸው ብለን በምንመለከትበት ጊዜ ለምሳሌ ትምህርት አሊያም ኤዱኬሽን፣ ሄልዝ፣ ጤና፣ ቱሪዝም፣ ባንኪንግ ሴክተር እንዲሁም ትራንስፖርቴሽን፣ የተለያዩ የሆኑ የሬስቶራንት ሰርቪሶች በዚህ ሴክተር ውስጥ የሚካተቱ ናቸው ማለት ነው። ስለዚህ አስታውሱ፣ ቴሪሸሪ ሴክተር ፎከስ የሚያደርገው ምን ላይ ነው? ሰርቪስ ሴክተር ላይ አሊያም አገልግሎት መስጠት ላይ ነው ፎከስ የሚያደርገው ማለት ነው። ለምሳሌ ኤዱኬሽን፣ ሄልዝ፣ ቱሪዝም ኤንድ ባንኪንግ ተጠቃሽ ናቸው። ለምሳሌ ትምህርት ቤት ሄዳችሁ ምንድን ነው የምታገኙት? አገልግሎት ነው አሊያም ሰርቪስ ነው የምታገኙት። ትምህርት ቤት ሄዳችሁ ትማራላችሁ። ያ ትምህርት ቤት ለእናንተ አገልግሎት አሊያም ሰርቪስ እየሰጣችሁ ነው ማለት ነው። ስለዚህ ቴሪሸሪ ሴክተር ማለት ሞር ፎከስ የሚያደርገው ሰርቪስ ሴክተር ላይ አሊያም አገልግሎት የሚሰጡ ተቋማት ላይ ሞር ፎከስ የሚያደርግ የኢኮኖሚክ ታይፕ አንዱ ወይም የኢኮኖሚክ ታይፕ አንዱ ሴክተር የሆነው ቴሪሸሪ ሴክተር ይባላል ማለት ነው። አራተኛውና የመጨረሻው የኢኮኖሚክ ሴክተር አይነት ኳተርነሪ ሴክተር ይባላል። ኢዝ ቤዝድ ኦን ኖሌጅ ኢት ኢንክሉድ አክቲቪቲ ሰች አስ አይቲ። ኳተርነሪ ሴክተር ደግሞ የሚባለው በቅርብ ዓመታት የመጣ የሴክተር ወይም የኢኮኖሚ ሴክተር አንዱ አካል ሲሆን ስፔሻሊ ይሄ ደግሞ ሞር ፎከስ የሚያደርገው ኖሌጅ ላይ፣ እውቀት ላይ፣ ሪሰርች ላይ እንደሆነ ትመለከታላችሁ። ለምሳሌ በምንመለከትበት ጊዜ ከአይቲ ጋር የተገናኙ ከተለያዩ ኤአይዎች ጋር ከተለያዩ ቴክኖሎጂዎች ጋር የተገናኘ የኢኮኖሚ ሴክተር ደግሞ ስፔሻሊ ኳተርነሪ ሴክተር እያለን እንጠራዋለን። ከእነዚህ አራቱ ኳተርነሪ ሴክተር በቅርብ ዓመታት ዲቨሎፕ የሆነ አሊያም ኢመርጅድ የሆነ የኢኮኖሚ ሴክተር እንደሆነ ታያላችሁ። ሌሎቹ ግን ስፔሻሊ ፕራይመሪ፣ ሰከንደሪ እና ቴሪሸሪ የኢኮኖሚ ሴክተሮች ከድሮ ጀምሮ የነበሩ የኢኮኖሚ ሴክተሮች ሲሆኑ ኳተርነሪ ሴክተር ደግሞ የሚባለው ከቅርብ ዓመታት ወዲያ የመጣ የኢኮኖሚ ሴክተር እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። አላችሁ ከኔ ጋር ናችሁ? የማወራው ነገር ግልጽ ነው? በጣም አሪፍ። እንቀጥል። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። The employment structure of country, a region of the world ordered shows how the labor force is divided between primary, secondary and tertiary economic activity። በተለይም በዓለማችን ላይ ያለውን የኢምፕሎይመንት ስትራክቸር ወይም የሰራተኞች አወቃቀሮችን በማየት ብቻ አንዱ ሀገር ፕራይመሪ፣ ሰከንደሪ ወይም ቴሪሸሪ ኢኮኖሚ አክቲቪቲ ነው የሚጠቀመው ብለን ለመናገር እንችላለን ማለት ነው። ይሄ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ ለምሳሌ የአብዛኞቹ የአፍሪካ ሀገራት ሙሉ ለሙሉ በሚባል ደረጃ ፕራይመሪ ሴክተር የኢኮኖሚ አክቲቪቲ ነው የሚከተሉት። ስለዚህ ወደ አፍሪካ ሀገር ሄደን ስፔሻሊ ምን አይነት ስራ እንደሚሰሩ ተመልክተን እቺ ሀገር ፕራይመሪ የኢኮኖሚ አክቲቪቲ፣ ሰከንደሪ የኢኮኖሚ አክቲቪቲ ወይም ቴሪሸሪ የኢኮኖሚ አክቲቪቲ የምትከተል ሀገር ናት ብለን ማውራት ወይም መግለጽ እንችላለን ማለት ነው። ይህንም ያወቅንበት ምክንያት ስፔሻሊ ኢምፕሎይመንት ስትራክቸራቸውን ወይም የሰራተኛ አወቃቀራቸውን በማየት ብቻ ፕራይመሪ፣ ሰከንደሪ እንዲሁም ቴሪሸሪ ኢኮኖሚ አክቲቪቲ ይከተላሉ ብለን ማውራት ወይም መግለጽ እንችላለን ማለት ነው። These three types are commonly used classification system while quaternary is newly emerging system። በተለይም እነዚህ ሶስቱ ማለትም ፕራይመሪ፣ ሰከንደሪ እና ቴሪሸሪ የሚባሉት የኢኮኖሚ አክቲቪቲዎች ከድሮ ጀምሮ የነበሩ ወይም የተለመዱና ኮመን የኢኮኖሚ አክቲቪቲ ሴክተሮች እንደሆኑ ትመለከታላችሁ። በተቃራኒው ግን ቅድም እንደተመለከትነው ኳተርናሪ የኢኮኖሚ ሴክተር ስፔሻሊ አዲስ የመጣ ዓለም ኒው ኢመርጂንግ ሲስተም እንደሆነ ከቅርብ ዓመታት በፊት ዲቨሎፕ የሆነ የኢኮኖሚ አክቲቪቲ ሴክተር እንደሆነ የምታየው ነው ማለት ነው። በዋናነት ግን ያሉት ፕራይመሪ፣ ሰከንደሪ እና ቴሪሸሪ ከድሮ ጀምሮ የነበሩ በዋናነት የምንጠቀምባቸው የኢኮኖሚክ ሴክተሮች እንደሆኑ ታያላችሁ ማለት ነው። ዲፈረንት ካንትሪ ሃቭ ዲፈረንት ኢምፕሎይመንት ስትራክቸር። በተለይም የተለያዩ ሀገራት
የተለያዩ የሆኑ የኢምፕሎይመንት ስትራክቸር ወይም የሰራተኛ አወቃቀር እንዳላቸው ትመለከታላችሁ። ለምሳሌ እንኳን በምንመለከትበት ጊዜ ዲቨሎፕድ ካንትሪስ ሃቭ ሞር ፒፕል ሁ ወርክ ኢን ዘ ቴሪሸሪ ሴክተር። ያደጉት ሀገራት እንደና አውሮፓ እንደ አሜሪካ የመሳሰሉ ያደጉ ሀገራት ስፔሻሊ ኢኮኖሚያቸው ቤዝ ያደረገው ወይም አብዛኞቹ እነዚህ ሀገራት ውስጥ የሚገኙ ሰዎች የሚሰሩት የቴሪሸሪን ሴክተር የኢኮኖሚ አክቲቪቲ እንደሆነ ትመለከታላችሁ። ይህ ማለት ከፕራይመሪ ከሰከንደሪ አልፈው ቴሪሸሪ የኢኮኖሚክ ሴክተር ላይ እንደደረሱ ታያላችሁ ማለት ነው። በተቃራኒው ደግሞ ዲቨሎፒንግ ካንትሪስ ሃቭ ሞር ፒፕል ኢንጌጅድ ኢን ዘ ፕራይመሪ ሴክተር ፓርቲኩላሪ ኢን አግሪካልቸር። ያላደጉ ሀገራት ወይም በማደግ ላይ ያሉ ሀገራት ደግሞ በተለይም ፕራይመሪ የኢኮኖሚ ሴክተርን እንደሚከተሉ ታያላችሁ። ከእነዚህ ውስጥ ደግሞ ሞር ፎከስ አድርገው የሚሰሩት አግሪካልቸር ላይ አሊያም ግብርና ላይ እንደሆነ ታያላችሁ ወይም ትመለከታላችሁ ማለት ነው። ሶ እነዚህ ነገሮች ዲቨሎፕድ ካንትሪስ እና ዲቨሎፒንግ ካንትሪዎችን የሚያለያያቸው ዋና ነገሮች እንደሆኑ የምትመለከቱ ይሆናል። እስፔሻሊ ዲቨሎፒንግ ካንትሪስ ወይም በማደግ ላይ አለም ያላደጉ ሀገራት ምን አይነት ባህሪ ምን አይነት ካራክተር አላቸው ብለን በምንመለከትበት ጊዜ ዲቨሎፒንግ ካንትሪስ አር ዘ ወርልድ ሊስት ኢንዱስትሪያላይዝድ ኔሽን ሄቪሊ ኮሚትድ ቱ አግሪካልቸር። ዲቨሎፒንግ ካንትሪ ያላደጉ ሀገራት ወይም በማደግ ላይ ያሉ ሀገራት ስፔሻሊ ኢንዱስትሪያላይዝድ ያልሆኑ ሀገራት እንደሆኑ ትመለከታላችሁ። ወይም ያላደጉ ሀገራት ላይ ሞር ኢንዱስትሪዎች ኤክስፓንድ እንዳላደረጉ አሊያም እንዳተስፋፉ ትመለከታላችሁ። በተቃራኒው ግን ስፔሻሊ ፎከስ አድርገው ወይም ትኩረት አድርገው የሚሰሩበት ሴክተር አግሪካልቸር ወይም ግብርና እንደሆነ ትመለከታላችሁ። they have low level of literacy። ባላደጉ ሀገራት ውስጥ እጅግ በጣም ከፍተኛ የሆነ ያልተማረ የሰው ኃይል እንዳለ ታያላችሁ። ከዛ በተጨማሪም ሃይ አንኤምፕሎይመንት ከፍተኛም የሆነ የስራ አጥ ቁጥር እንዳለ ታያላችሁ። ራፒድ ፖፑሌሽን ግሮዝ ስፔሻሊ ካደጉ ሀገራት ይልቅ ያላደጉ ሀገራት ላይ ከፍተኛ የሆነ የህዝብ ቁጥር እንዳለ ወይም የህዝብ እድገት እንዳለ፣ ይህ ማለት ከፍተኛ የሆነ ፈርቲሊቲ ሬት አሊያም የውልደት ምጣኔ እንዳለ ትመለከታላችሁ ማለት ነው። ከዛ በተጨማሪም ዜር ኤክስፖርት አር ላርጅሪ አግሪካልቸር ኦር ሮ ማቴሪያል ስፔሻሊ ያላደጉ ሀገራት ሞር ወደ ተለያዩ ሀገራት ኤክስፖርት የሚያደርጓቸው ወይም የሚልኳቸው የተለያዩ ነገሮች ሞር ፎከስ የሚያደርጉት አግሪካልቸራል የሆኑ ፕሮዳክቶችን ወይም የግብርና ፕሮዳክቶችን እንደሆኑ አለዚያም ሮ ማቴሪያሎችን ወይም ጥሬ እቃዎችን እንደሆኑ የምትመለከቱና የምታዩ ይሆናል ማለት ነው። ካፒታል ኢኩዊፕመንት ኢዝ ስኬርስ ስፔሻሊ ካፒታል አሊያም በገንዘብ በኩል ያላደጉ ሀገራት ላይ ከፍተኛ የሆነ ችግር ወይም ስኬርስ አሊያም እጦት እንዳለ ትመለከታላችሁ። ፕሮዳክሽን ቴክኖሎጂስ አር ፕሪሚቲቭ ኤንድ ፕሮዳክቲቪቲ ኢዝ ሎው። ከዛ በተጨማሪ ያላደጉ ሀገራት ላይ ስፔሻሊ ቴክኖሎጂ የሚባለው ነገር ገና እንዳላደገ ኤክስፓንድ እንዳላረገ ወይም ግሮዝ እንዳላረገ ትመለከታላችሁ። ከዛም በተጨማሪ ያላደጉ ሀገራት ላይ ፕሮዳክቲቪቲ የሚባለው ነገር ሊትራሊ ሎው እንደሆነ አሊያም አነስተኛ እንደሆነ ታያላችሁ ማለት ነው። ስፔሻሊ እነዚህ ከላይ የጠቀስናቸው ነገሮች ዲቨሎፒንግ ካንትሪ ወይም ያላደጉ ሀገራት የባህሪ መገለጫ አሊያም ካራክተሪስቲክ እንደሆነ ታያላችሁ ማለት ነው። ሞር ዛን 60% of the world's population lives in this nation which can divided into two groups። በተለይም አብዛኛው የዓለማችን ህዝብ ይህ ማለት ከ60% በላይ የሚሆነው የዓለማችን ህዝብ በእነዚህ ባላደጉ ወይም በማደግ ላይ ባሉ ሀገራት ውስጥ እንደሚኖር ታያላችሁ። ይህንም በሁለት እንከፍለዋለን። እነሱንም ሚድል ኢንካም እና ሎወር ኢንካም እያለን በሁለት የምንከፍላቸው ይሆናል። ዘ ፈርስት ግሩፕ ኮንሲስት ሚድል ኢንካም ካንትሪስ። የመጀመሪያዎቹ ግሩፖች ሚድል ኢንካም ካንትሪ እየተባሉ ይጠራሉ። እነዚህ ሀገራት ስፔሻሊ ዲስ ሆም 75% of the world population and 62% of the world poor። ስፔሻሊ 75% የሚሆነው የዓለማችን ህዝብ በእነዚህ ሀገራት ውስጥ ሲገኝ ከእነዚህ ፐርሰንት ደግሞ 62% የሚሆነው የዓለማችን ህዝብ ፑር ወይም ድሃ እንደሆነ ትመለከታላችሁ ማለት ነው። ይሄ ሪሰርች ወይም ይሄ ጥናት በ2020 የተደረገ ጥናት ነው። ማለትም ከ6 ዓመት በፊት የተደረገ ጥናት ነው። አሁን የምናያቸው ጥናቶች ማለት ነው። ሶ እዚህ ላይ ዲፔንደንት ሆነን ስፔሻሊ they are further divided into two lower middle income and upper middle income economic based on their gross national income። ስፔሻሊ ሚድል ኢንካም ሀገራትን በሁለት እንከፍላቸዋለን። እነሱንም ሎወር ሚድል ኢንካም እና አፐር ሚድል ኢንካም እያለን እንከፍላቸዋለን ማለት ነው። እነዚህን ሀገራት ስንከፍል ስፔሻሊ ቤዝድ አድርገን አለም መሰረት አድርገን የምንከፍልበት ዋነኛው ነገር ግሮዝ ናሽናል ኢንካም ነው ወይም GNI ይባላል። ግሮዝ ናሽናል ኢንካም ምን ማለት ነው ብለን በምንመለከትበት ጊዜ ግሮዝ ናሽናል ኢንካም ማለት ስፔሻሊ በአጭሩ በአንድ ሀገር የሚገኙ ሰራተኞች ስፔሻሊ በአመት ውስጥ ምን ያህል ገቢ
ያገኛሉ ብሎ የሚያጠናልን ነገር ግሮስ ናሽናል ኢንካም እየተባለ ይጠራል ማለት ነው። እዚህ ላይ ቤዝ አድርገን ነው ስፔሻሊ ሚድል ኢንካምን ሎወር ሚድል ኢንካም እና አፐር ሚድል ኢንካም እያለን የምንከፍለው ማለት ነው። ሎወር ሚድል ኢንካም ምንድነው ብለን በምንመለከትበት ጊዜ ሎወር ሚድል ኢንካም ማለት ዙስ ወዝ ጂኢናይ ፐር ካፒታል ቢትዊን $1,036 and $4,045 ኢን 2021። ይህ ጥናት የተጠናው በ2021 ነው። ይህ ማለት አንድ ሀገር ሎወር ሚድል ኢንካም ነው ካለን ስፔሻሊ እዛ ሀገር ውስጥ የሚገኙ ሰራተኞች በአመት ውስጥ $1,036 እስከ $4,045 ሬቨኑ አሊያም ገቢ አላቸው እያልን ነው ማለት ነው። ስለዚህ $1,036 እስከ $4,045 የሚያገኙ ከሆነ ይህን ነገር ሎወር ሚድል ኢንካም እያልን እንጠራዋለን። በተቃራኒው ደግሞ አፐር ሚድል ኢንካም ይባላል። አፐር ሚድል ኢንካም ደግሞ የምንለው ዙስ ወዝ ጂኢናይ ፐር ካፒታል ቢትዊን $4,046 and $12,535። ስፔሻሊ አፐር ሚድል ኢንካም ደግሞ የምንላቸው ለምሳሌ አንድ ሀገር አፐር ሚድል ኢንካም ናት ካለን እዛ ሀገር ውስጥ የሚሰሩ የተለያዩ ሰራተኞች በአመት ውስጥ $4,046 እስከ $12,535 ይሰራሉ አሊያም ሬቨኑ አላቸው እያለን ነው። እነዚህ ጥናቶች ስፔሻሊ በ2021 ከዛሬ 5 ዓመት በፊት የተጠኑ ጥናቶች እንዳሁኑ ትመለከታላችሁ ማለት ነው። ስለዚህ ሚድል ኢንካምን በእነዚህ በሁለት መንገድ ከፍለን መመልከት እንችላለን ማለት ነው። ሁለተኛው ደግሞ ዘላው ኢንካም እየተባለ ይጠራል። ቅድም ምን ብለናል? ስፔሻሊ ሁለት አይነት ግሩፖች አሉ። የመጀመሪያዎቹ ግሩፖች ሚድል ኢንካም፣ ሁለተኞቹ ደግሞ ግሩፖች ሎወር ኢንካም ብለናል። ሚድል ኢንካምን አይተናል። አሁን ደግሞ ሎወር ኢንካምን እንመልከት። ሎወር ኢንካም ካንትሪስ አር ካንትሪስ ወዝ ጂኢናይ ፐር ካፒታል $1,025 ፐር ለስ ኢን 2018። ስፔሻሊ አንድ ሀገር ሎወር ኢንካም ናት ከተባለ በዛ ሀገር ውስጥ የሚኖሩ ሰራተኞች ስፔሻሊ በአመት ውስጥ $1,025 እና ከዛ በታች የሚያገኙ ከሆነ ያቺ ሀገር ዘላው ኢንካም ካንትሪ ወይም ሀገር ናት እያለን እንጠራለን ማለት ነው። ይህ ጥናት ደግሞ በ2018 አካባቢ የተደረገ ጥናት እንደሆነ ትመለከታላችሁ። እነዚህን ነገሮች በዚህ ከተመለከትን በአጠቃላይ ግን ዶሚኔቲንግ ዚስ ግሩፕ 2020 አር አፍጋኒስታን፣ ባንግላዴሽ ኤንድ ሰብሳራን አፍሪካ ኔሽን። ስፔሻሊ ሎወር ኢንካም ካንትሪ የምንላቸው በዋናነት በ2020 በተደረገ ጥናት መሰረት እነ አፍጋኒስታን፣ እነ ባንግላዴሽ እንዲሁም ሰብሳራን አፍሪካን የሆኑት ሀገራት ስፔሻሊ በሎወር ኢንካም ሀገራት ውስጥ የሚገኙ ሀገራት እንደሆኑ ትመለከታላችሁ ማለት ነው። ስፔሻሊ እነዚህ ሀገራት በአመት ውስጥ $1,025 እና ከዛ በታች የሚያገኙ የሰራተኞች ቁጥር ከፍተኛ ስለሆነባቸው የሎወር ኢንካም ሀገራት እያለን የምንጠራቸው ይሆናል። በተቃራኒው ደግሞ እንደነ ቻይና፣ ማሌዥያ ኤንድ ታይላንድ ሃቭ አቺቭድ ሃይ አኑዋል ግሮዝ ሬት ዜር ጂዲፒ ኢን ሪሰንት ዲኬድ ኤንድ ሃቭ ሙቭድ አውት ሎው ኢንካም ቱ ሎወር ሚድል ኢንካም። በተለይም እንደነ ቻይና፣ ማሌዥያ እና ታይላንድ ያሉ ሀገራት በቅርብ ዓመታት እጅግ በጣም አስደናቂ የሆነ ለውጥ በማምጣት ስፔሻሊ ከሎወር ኢንካም ሙሉ ለሙሉ ወጥተው ወደ ሎወር ሚድል ኢንካም እንደገቡ ትመለከታላችሁ ማለት ነው። ከዛ በተጨማሪም እንደ ሳውዝ ኮሪያ ኤንድ ሲንጋፖር ሃቭ አቺቭድ ኢምፕሬሲቭ ሰክሰስ ኤንድ ቢካም ሃይ ኢንካም ካንትሪ። ስፔሻሊ ሳውዝ ኮሪያ እና ሲንጋፖር ሊትራሊ በሚባል ደረጃ ትልቅ የሆነ ለውጥ አሊያም ኢምፕሬሲቭ የሆነ ስኬት በማምጣት ሙሉ ለሙሉ ወደ ሃይ ኢንካም ካንትሪዎች ውስጥ መቀላቀል እንደቻሉ አሊያም መግባት እንደቻሉ የምትመለከቱና የምታዩ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል